ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች ልናደርሳችሁ ተገኘን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬም ጻፉልን። ትላንት የጠየቃችሁንን ጥያቄዎች በሙሉ ምላሾች ይዘን መተናል። ከአድማጮቻችን የደረሱን ጥያቄዎች ነበሩ፣ እኛም ጠይቀን ከእናንተ የደረሱን ምላሾች አሉ እናቀርባችኋለን። በአገር ቤት የተወሰኑ መረጃዎችን ይዘናል። ትላንት በአውሮፓ ዙሪያ አንድ ተጠባቂ ጨዋታ ነበር እናነሳዋለን። ከዛ ውጪ በስፔን ላሊጋ አያይዘን መረጃዎችን ስናነሳ ሪያል ማድሪድ ቤት ሰፋ ያለ ቡድን ዜና አግኝተናል። አዳዲስ ጉዳዮችን ሰምተናል። በማድሪድ ቤት ለማድሪድ ደጋፊዎች ተጨማሪ ጥንቅሮችን ልናደርሳችሁ ስለወደደን እናነሳዋለን። የአድማጫችንም ጥያቄ እዚሁ ሪያል ማድሪድ ላይ ነው፣ ምላሽ እንሰጥበታለን። ከላሚን ያማል ከስፔን ብሔራዊ ቡድን ከባርሴሎና ጋር አያይዘን ሰፋ ያለ ጥንቅር እናነሳለን። ባርሴሎና ቤት ራሽፈርድን የተመለከተ ጥንቅር ይዘናል። አንድ የቀድሞ የባርሴሎና ተጫዋች ሌላ ታሪክ ውስጥ ነው። የአሰልጣኞች ሹምሽር ስንብት ትላንትም ቀጥሏል። ሲያርሰበን ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ በዓለም ዋንጫ ይጫወታል ወይ? ምላሹን ጠብቁን። ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መጠናቀቅ በኋላ አለን ሺረር ስለ ፕሪሚየር ሊጉ የሚለንን እንነግራችኋለን። የፕሪሚየር ሊጉ ምርጦች ይፋ ተደርገዋል። ከዛ ውጭ አንድ ለየት ያለ መረጃ በፕሪሚየር ሊጉ እናደርሳችኋለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ከሚደረገው ፉክክር በተጨማሪ ስለ አዳጊዎቹ ተጨማሪ ጥንቅሮችን ይዘናል። በቢግ ሲክስ ተጠባቂ ክለቦች ከሲቲ ጋር በተያዘ የቡድን ዜና ይዘናል። የቡድኑ ቁልፍ ተጫዋች ተመልሷል። ሮብ በሚደረገው የስዋንሴ ጨዋታን በተመለከተም ይገኝ አይገኝ ተጨማሪ መረጃ እንነግራችኋለን። ሲቲያን ተቆዩናላችሁ። በቼልሲ የመረጃ ሰዓታችን ሁለቱን ወጣት ተጫዋቾች እናነሳለን። ከዛ ውጪ ግን ስለ ቼልሲ የሚለን ነገር አለ። በአውሮፓ ውስጥ የሚገኝ አንድ የሌላ ክለብ ተጫዋች ነው። ቼልሲን በልጦ ስለመገኘት እየተናገረ ነው። ምክንያት አለው። ማሳማኛውን ምክንያት እንነግራችኋለን። የቼልሲ ደጋፊዎች ተቆዩናላችሁ። ሳምንቱ ለመላጣ አሰልጣኞች ጥሩ አልነበረም። አንደኛው አርኔ ስሎት ናቸው። ያለፉትን 3 ጨዋታ ማየት ግድ ይለናል። ቀጥሎ ፓላስ፣ አስቶን ቪላ፣ የስፔኑን ክለብ ሪያል ማድሪድ የሚገጥመው ሊቨርፑል ውስጥ ምን አዲስ ነገር አለ? የቡድን ዜና እናነሳለን። እንደ ቡድን ሊቨርፑልን ከተጫዋች ዶሚኒክ ሶቦስላይን ኤኬቴኬን የተመለከተ ለየት ያለ ጥንቅር ይዘናል። ሊቨርፑላውያን ተቆዩናላችሁ። አርሰናል የሚያቆም ቡድን ጠፍቷል እየተባለ ነው። በዛ ላይ ደግሞ ከሃቨርዝ ተመለሰ። የቡድኑን ቀጣይ እንቅስቃሴ በተመለከተም ለየት ያለ መረጃ እንነግራችኋለን። አርሰናል እስከ ቀጣዩ የክለቦች የሀገራት ጨዋታ ድረስ በምን አይነት መንገድ ሊጉን ሊያጠናቅቅ ይችላል እስከ ቀጣይ ኖቬምበር 14 አካባቢ ተጨማሪ መረጃ ስላገኘ እናደርሳችኋለን። ከዛ ውጪ አትሌቲክን መረጃ በአርሰናልም ጉዳይ ያካተንበት ይዘን መተናል። ከጉዳት ጋር በተያዘ ጥያቄ መጥቶልናል። አርሰናል ደጋፊዎች ምላሽ ያለውን ይዘን መተናል። አብራችሁን ትቆያላችሁ። በማንቸስተር ዩናይትድን በኩል ከአድማጫችን የመጣ ጥያቄ ስላለ ምላሽ እናቀርብበታለን። ከዛ በተጨማሪ ዩናይትድ ቀጣይ ጥር ወር ላይ የሚጠበቁ ሁነቶች አሉ፣ ግን አንዳንዶቹ ላይፈጸሙ ይችላሉ የተባሉትን እንነግራችኋለን። ትላንት ሩበን አሞሪም ለአንድ ወጣት ተጫዋች እድል ሰጥተው ነበረ። በማንቸስተር ዩናይትድ በኩል እስከ ቀጣይ 10ኛ ሳምንት ድረስ በጣም ወሳኝ ነገር ሊፈጸም ይችላል። ከዛ ውጪ አድማጮቻችን የብሩኖ ፈርናንዴዝን አሲስት፣ ይሄ ፌክ አሲስቱን ተመልከቱት ብለን ነበር። በርካቶች ምላሽ ሰጣችሁበታል። ተጨማሪ መረጃ እናነሳበታለን በጉዳዩ ላይ። ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በብሔራዊ ቡድናችን በሴቶቹ ሊሆን ይችላል በፕሮግራማችን ይዘት አሊያም ጥያቄ ካላችሁ አጋሩን። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዕለታዊ መረጃዎችን ከታማኝ የዜና ምንጮቻችን መራርጠን እናቀርብላችኋለን። ቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተስ መልካም ቆይታ ተመኘን። ትላንት ለአድማጭ ተመልካቾቻችን ካቀረብናቸው ጥያቄዎች ውስጥ አንደኛው በድሬዳዋ የኢትዮጵያ ሴቶች ብሔራዊ ቡድን ከ14 ዓመት በኋላ ለአፍሪካ ዋንጫ ለማለፍ ውጤት መቀልበስ ይጠበቅባቸዋልና በስቴዲየም ተገኝታችሁ እንድትመለከቱ ባልነው መሰረት በድሬዳዋ ምን አይነት እንቅስቃሴ ያለ የሚል ጥያቄ አቅርበን ነበር። ከአድማጫችንም ምላሽ ደርሶናል። በድሬዳዋ እንግዲህ ህዝቡ ቅስቀሳ እንደተደረገ በማህበራዊ ሚዲያ እንደዚሁም ጥሪ እንደተደረገ በተለያዩ መንገዶች እና ብሔራዊ ቡድን ለማበረታታት ሁሉም እንደተጠራ አድማጫችን ነግሮናል። ከልብ እናመሰግናለን። በዚሁ ሀገር ቤት መረጃ ለማከል የኢትዮጵያ ፕሪሚየር ሊግ ቀጥሎ ይካሄዳል። ምድረገነት ሽረ ከወልዋሎ አዲግራት ዩኒቨርሲቲ፣ ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ
መቻል ከኢትዮጵያ ንግድ ባንክና ባህር ዳር ከተማ ከኢትዮጵያ ቡና ዛሬ የሚደረጉ ጨዋታዎች ናቸው። ኢትዮ ኤሌክትሪክ አርባ ምንጭ ከተማ፣ ባህር ዳር ከተማ ኢትዮጵያ ቡና፣ አዲስ አበባ ስቴዲየም፣ ምድረገነት ሽረ ከወልወላ ዲግራት ዩኒቨርሲቲና መቻል ከኢትዮጵያ ንግድ ባንክ በሐዋሳ ዩኒቨርሲቲ የሚደረጉ መርሃ ግብሮች ናቸው። ወደ አውሮፓ መረጃችን ተሻገርን። ትላንት አንድ ጨዋታ ይደረጋል ብለናችሁ ነበረ። ጨዋታው በሪያል ቤቲስና በአትሌቲኮ ማድሪድ መካከል የነበረ ጨዋታ ነው። ከሜዳ ውጭ ተጉዞ ሪያል ቤቲስን የገጠመው አትሌቲኮ ማድሪድ በሲሚዮን 3ኛው ደቂቃ ላይ እንደዚሁም ከእረፍት በፊት አልቢትሩ በጨመሩት 2ኛ ተጨማሪ ደቂቃ ላይ ቤና ባስቆጠሯቸው 2 ግቦች 2-0 በሆነ ውጤት ድል አድርገዋል። ይህም አትሌቲኮ ማድሪድ በደረጃ ሰንጠረዡ ላይ 1 ደረጃ እንዲያሻሽል አድርጎታል። ሪያል ማድሪድ ላሊጋውን በ27 ነጥብ ይመራል። ባርሴሎና በ22 ነጥብ ይከተላል። ቪላሪያል 20 ነጥብ ይዞ 3ኛ ነው። ትላንት ያሸነፈው አትሌቲኮ ማድሪድ ነጥቡን 19 በማድረስ 4ኛ ደርሷል። ኤስፓኞል በ18 ነጥብ ወደ 5ኛ ተንሸራቷል። ወራጅ ቀጠና ውስጥ ቫሌንሺያ፣ ሪያል ኦቪድ እና ጄሮና ይገኛሉ። ተሸናፊው ሪያል ቤቲስ በ16 ነጥብ 6ኛ ደረጃ ላይ ይገኛሉ። የላሊጋውን መሪ ሪያል ማድሪድን ካነሳን በነገራችን ላይ በአውሮፓ 5 ታላላቅ ሊጎችም በርካታ ነጥቦችን የሰበሰበው ቡድን አሁን ሪያል ማድሪድ ነው። ሪያል ማድሪድ በላሊጋው 27 ነጥቦች በመያዝ በአውሮፓ በርካታ ነጥቦችን የያዘው ክለብ ነው። ቀጥሎ ባየር ሙኒክ 24 አለው፣ አርሰናል 22፣ ባርሴሎና 22፣ ፓሪስ ሰን ዠርሜን እና ቪላሪያል 20 ያላቸው። ፓሪስ ሰን ዠርሜን 9 ጨዋታን ያደረገው፣ ቪላሪያል 10 አለው። አርቢ ሌፕዚግ እና ሌንዝ 19 ነጥብ፣ ማርሴይ እና ናፖሊ 18 ነጥብ ይዘው በአውሮፓ 5 ታላላቅ ሊጎች በርካታ ነጥቦችን የሰበሰቡ 10 ክለቦች ናቸው። ሪያል ማድሪድ ግን ከሁሉም ክለቦች በርካታው ነጥብ የሰበሰበ ነው። ምናልባት በባየር ሙኒክ እና በሪያል ማድሪድ መካከል የ2 ጨዋታ ልዩነት አለ። ባየር ሙኒክ በ2 ጨዋታ ያንሳል። እነኚህ 2 ጨዋታዎች መስተካከል ቢፈጠር 100% ጉዞ ለሚገኘውስ ባየር ሙኒክ ከላይ ሆነም ወይ መልካታችሁን አድርሱን። ሪያል ማድሪድ ቪኒሺየስ ጁኒየርን አይቀጣውም ይላል የማርካ ዘገባ። ግን ተጨማሪ ጊዜያትን መጠበቅ ይኖርብናል። እንደ ምክንያት ያነሳው ደግሞ ማርካ በቪኒሺየስ ጁኒየርና በዣቪ አሎንሶ መካከል የተፈጠረ ችግር እንጂ በክለቡና በቪኒሺየስ ጁኒየር መካከል የተፈጠረ ችግር አይደለም ብሎ ያምናል ሪያል ማድሪድ የሚል መግለጫ ነው ማርካ ይዞ የወጣው። ያው ችግሩ የተፈጠረው ቀይሮ ሲያስወጣው ለምን እኔን ብቻ ለቅቄ ብሄድ ይሻላል የሚል ንግግር እንደነበረ ይታወቃል። ከዚህ ጋር በተያያዘ ሪያል ማድሪድ ተጫዋቹን የመቅጣት ምንም አይነት ፍላጎት የላቸውም የሚለው መረጃዎች በስፋት እየወጡ ይገኛሉ። በሪያል ማድሪድ ቤት አንድ ሰው አለ። ውድ ቤተሰቦቻችን ኤድዋርዶ ካማቪንጋ ይባላል። ኤድዋርዶ ካማቪንጋ የቀኝ ተመላላሽ ሆኖ ተጫውቷል። 6 ቁጥር ቦታ ላይ ተጫውቷል። የማል ተከላካይ ሆኖ ተጫውቷል። ቀኝ ፉልባክ ሆኖ ተጫውቷል። በነገራችን ላይ የቀኝ ፉልባክ ሳይሆን የቀኝ አጥቂ ሆኖ ተጫውቷል። በቀኝ መስመር ላይ የፊት መስመር አጥቂ ሆኖ አልተጫወተም። ግን አሁን የቀኝ ተከላካይ ሆኖ ሊጫወት የሚችልበት አንድ እውነት መፈጠሩ እየተዘገበ ይገኛል። ስፔናዊው የሪያል ማድሪድ ተጫዋች ዳኒ ካርቫሃል ጉዳት አጋጥሞታል። ውድ ቤተሰቦቻችን ምናልባት ካማቪንጋ እያሉ ነው በርካቶች። ትሬንት አሌክሳንደር-አርኖልድ ፊት ካላረገ ግን እነ ቫልቬርዴን ይጠቀማሉ በቦታው ላይ። ዳኒ ካርቫሃል በኤል ክላሲኮ ጨዋታ ተሰልፎ መጫወቱ አይዘነጋም። ይህን ተከትሎ ዳኒ ካርቫሃል በጉዳቱ ምክንያት ከ2 እስከ 3 ወራት ከሜዳ እንደሚረቅ እየተዘገበ ነው። የተደጋጋሚ ጉዳት ጉዳይ ተጫዋቹን የእግር ኳስ ሕይወት ማብቂያ ሰዓት ያደረሰው ይመስላል። ካርቫሃል በጉዳቱ ምክንያት ሪያል ማድሪድ ቀጣይ ሳምንት ከሊቨርፑል ጋር የሚያደርገው አውሮፓ ሻምፒዮንስ ሊግ ውጭ ሆኗል። በተጨማሪም የማንቸስተር ሲቲ የሻምፒዮንስ ሊግ ጨዋታ ያመልጠዋል። ስለዚህ በቦታው ላይ ሌሎች አማራጮችን ይጠቀማሉ። አርኖልድ ተመልሷል። ፊት ያደርጋል አያደርግም የሚለው ይጠበቃል። ካልሆነ ግን ለማደኛው ኤድዋርዶ ካማቪንጋ እና ቫልቬርዴ ሁላ በቦታው ላይ ሊገኙ ይችላሉ ተብሎ ይጠበቃል። አርዳ ጉለር አሁን ሪያል ማድሪድ የዓለማችን ምርጡ ክለብ ነው፣ ይህ ማጋነን አይሆንም ብሏል። አርዳ ጉለር በማህበራዊ ትስስር ገጹ ላይ ሪያል ማድሪድ ከክለቦች ሁሉ የበላይ ነው ሲል ተደምጧል። ከዚህ ጋር በተያያዘ የቪኒሺየስ የኬሊያን ምባፔን ሐሳብ ካየን ደግሞ ኬሊያን ምባፔ ኤል ክላሲኮ ትክክለኛ ምላሽ የሰጠንበት ነው። በነጥብ ደረጃ 5 ነጥብ ብቻ ነው ልዩነት ያለን አሁን ከተከታያችን። ስለዚህ በዚሁ መቀጠል ነው የሚጠበቅብን። ቡድኑ ጥሩ ኢነርጂ ያለው ብሏል። እናም በዚሁ መቀጠል ይጠበቅብናል። ያለው የነጥብ ልዩነት 5 ብቻ ስለሆነ መጠንቀቅ አለብን ብሏል። ዣቪ አሎንሶ በነገራችን ላይ ከኤል ክላሲኮ በኋላ ለቡድኑ
የሁለት ቀን እረፍት ሰጥቷቸዋል። ስለዚህ በሪያል ማድሪድ በኩል ተጫዋቾቹ በቂ እረፍት እንዲያገኙም ፍቃድ ተሰጥቷል። ከኤል ክላሲኮ ጨዋታ ጁድ ቤሊንግሃም ከአንድሬስ ኢኒየስታና ራኪቲች በመብለጥ የኤል ክላሲኮ የአማካይ ስፍራ ተጫዋች ኮከብ ግብ አግቢ ነው። በነገራችን ላይ ወደ 5 የሚጠጉ አካባቢ ግቦች አሉት በኤል ክላሲኮ ላይ። እናም ተጫዋቹ አሁን በጉዳት ምክንያት ከሪያል ማድሪድ የመሰለፍ እድል ያጣለ ቢባልም ግን በኤል ክላሲኮ ጨዋታ ላይ በጣም ወሳኙ ተጫዋች ሆኖ ተመልክተነዋል። ከዛ ውጪ በሪያል ማድሪድ መልበሻ ክፍል ውስጥም ይሄ የላሚን ያማል ንግግር እንደ ትልቅ መነሳሻም እንደጠቀማቸው ከተናገሩት ውስጥ አንደኛው ጁድ ቤሊንግሃም ነበር። ለዚህም አመስጋኝ ማለቱ ይታወቃል። የኬሊያን ምባፔ በእግር ኳስ ህይወት በሪያል ማድሪድ 60 ግቦች ላይ ደርሷል። በፓሪስ ሰን ዠርሜን 256 አለው። ከፍተኛው እሱ ነው በነገራችን ላይ። ቀጥሎ ለሪያል ማድሪድ 60 ከሀገሩ ፈረንሳይ ብሔራዊ ቡድን ጋር ሆኖ 53 ግቦች አሉት። በሞናኮ ቤት 27 አለው። በነገራችን ላይ 4 ግቦችን በቀጣይ ሲያስቆጠር በ26 ዓመቱ 400ኛ ግቡ ላይ ደርሳል ማለት ነው። ምናልባት እንደ ሮናልዶ እስከ 40 ዓመቱ ቢጫወት እስካለን በዚህ ንጻሬው በጣም አስደናቂ ቁጥር ሊኖረው ይችላል። ሮናልዶ ለ1000 ግቦች እየተንደረደረ እንደሆነ ይታወቃል። የሪያል ማድሪድ የመረጃ ሰዓት ላይ የአድማጫችንን ጥያቄ ምላሽ እንስጥበት። ከቫር በኋላ ሪያል ማድሪድ ምን ያህል የአውሮፓ ሻምፒዮንስ ሊግ ዋንጫዎችን አነሳም ከዛስ በፊት የሚል ክርክር ገጥሞናልና መረጃ ብታቀርብልን የሚል ጥያቄ መጥቶልን ነበር። በሐሳብ መስጫ ሳጥናችን ላይ ግልጥ ያለ ማብራሪያ እንስጣችሁ። በነገራችን ላይ ቫር ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ 2018-19 ላይ ነው ተግባራዊ የተደረገው። ይህም በቀን ከገለጽ ነው ፌብራሪ 19 2019 ማለት ነው። በወቅቱ ጨዋታው የነበረው እንደውም ውድ ቤተሰቦቻችን በአያክስ እና በሪያል ማድሪድ መካከል በነበረ ጨዋታ ላይ ነው ቫር ለመጀመሪያ ጊዜ ጥቅም ላይ ዋለው። ከዛ በኋላ ይሄ 2018-19 በጥሎ ማለፍ ጨዋታ ነው። 2019-20 ግን ዩኤፋ ቫር በሁሉም ጨዋታዎች ላይ እንዲደረግ ተወስኗል። ከፕሌኦፍ ጨዋታ ጀምሮ ማለት ነው። ስለዚህ 2019-20 ጀምሮ ቫር በአውሮፓ ሻምፒዮንስ ሊግ ሁሉም ጨዋታ ላይ ተግባራዊ ሲደረግ 2018-19 የውድድር ዓመት ላይ ግን ከፌብራሪ 2019 ጀምሮ በአያክስ እና በሪያል ማድሪድ በጥሎ ማለፍ ጨዋታ ነው እንደ ሙከራ የተደረገው ማለት ነው። ስለዚህ ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን በ2018 አንስቷል። ስለዚህ የኛው ቫርን አያካተትም ማለት ነው። 2018 ላይ ቫር የተጀመረው 2019 ፌብራሪ ላይ ስለሆነ ማለት ነው። ስለዚህ ሪያል ማድሪድ እንዳጠቃላይ ከቫር በኋላ ያነሳቸው ዋንጫዎች ብዛት 2022 እና 2024 ላይ ያነሳቸው ናቸው። ስለዚህ ከሪያል ማድሪድ 15 የአውሮፓ ሻምፒዮንስ ሊግ ዋንጫዎች 13ቱን የወሰደው ከቫር በፊት ነው። 2ቱን የወሰደው ደግሞ ከቫር በኋላ ነው። ለአድማጮቻችን በሐሳብ መስጫ ሳጥናችን ላይ የመጣለን ጥያቄ ስለሆነ ማብራሪያ ይዛችሁበት እንድትመጡ ስላሉን ከቃል ስፖርት ዩቲዩብ ቻናል ማብራሪያውን እነሆ ብለናል። የስፔን እግር ኳስ ፌዴሬሽን በላሚን ያማል ምንም አይነት ቅሬታ እንደሌላቸውና ከብሔራዊ ቡድን ጋር በተያዘ ምንም አይነት ችግር እስከዚህ ሰዓት እንዳልተፈጠረ ተረጋግጧል። ከሰሞኑ ከዳኒ ካርቫል ጋር የገባው ሰጣ ገባ ትልቅ መነጋገሪያም ነበር። ጨዋታውም ላይ ብጥብጥ ያስነሳው እሱ እንደነበረ ይታወቃል። ታዲያ ትላንትና ላሚን ያማል በማህበራዊ ትስስር ገጹ የሀገሩን ልጅ ዳኒ ካርቫልን መከተል ሲያቆም የክለብ አጋሮቹ ፔድሪና እንደዚሁም ጄራርድ ማርቲን በተመሳሳይ ለላሚን ያማል ያላቸውን ድጋፍ ለመግለጽ የሀገራቸውን ልጅ ዳኒ ካርቫልን በማህበራዊ ትስስር ገጽ መከተል አቁመዋል። ምናልባት ለስፔን ብሔራዊ ቡድን ይህ የቡድን መንፈሱን እንዳያጠፋው ያውም የዓለም ዋንጫ ሊጀመር በጣት የሚቆጠሩ ያህል ወራቶች በቀሩት ሰዓት ነው እየተፈጠረ ያለው። ውድ ቤተሰቦቻችን በነገራችን ላይ ዳኒ ካርቫሃል ለ14 ዓመታት ያክል ለስፔን ብሔራዊ ቡድን መጫወት የቻለ ሲሆን በእነዚህ ጊዜያት ያስቆጠረ የግብ ብዛት አንድ ነው። 2024 ዩሮ ከክሮሺያ ጋር በተደረገ ጨዋታ ላይ ነበረ ዳኒ ካርቫሃል ብቸኛ የብሔራዊ ቡድን ጎሉን ያስቆጠረው። በወቅቱ ካርቫሃልን ጮቤ ያስረገጠች ግብ አሲስት ያደረገው አሁን ዱላ ቀረሽ ጸቡስ የገባው ላሚን ያማል ነበረ። ላሚን ያማል ግን ከቡድን አጋሮቹ ጋር ሆኖ የሀገሩን ልጅ በማህበራዊ ትስስር ገጽ መከተል አቁሟል። የስፔን ብሔራዊ ቡድን ወይም የስፔን እግር ኳስ ፌዴሬሽን በጉዳዩ ላይ ያለው ነገር ባይኖርም ግን ነገሩን እልባት ይሰጡታል ተብሎ ይጠበቃል። ማርከስ ራሽፈርድ በኤል ክላሲኮ በዚህ ሳምንት አሲስት እንዳረገ ይታወቃል። ክርስቲያኖ ሮናልዶም በነገራችን ላይ በኤል ክላሲኮ አንድ አሲስት ነው ያለው። የግብ መጠኑ እንኳን ወደ 20 ይጠጋል። እናም በአሲስት ደረጃ ራሽፎርድ ደርሶበታል። ራሽፈርድ ከጨዋታው መጠናቀቅ በኋላ
ሊግ ልክ እንደ ማራቶን ነው። ያን ጨዋታ ውጤት ሊግን አይወስነውም። ስለዚህ በጉዟችን እንቀጥላለን፣ ወደ አሸናፊነታችን እንመለሳለን። አንድ ኤል ክላሲኮ መሸነፍ ነገሮችን እንዲያበቁ ያደርግም ብሏል። በኤል ክላሲኮ ታሪክ ሁለት እንግሊዛውያን ተጫዋቾች ሲጫወቱ አንደኛው ራሽፈርድ ነበር፣ ያው በሪያል ማድሪድ በኩል ነባሩ ጁድ ቤሊንግሃም አለ። ሁለት እንግሊዛውያን በተቃራኒው ሆነው ተፋልመዋል። በጣም አስገራሚ ነገር ሁለቱም አሲስት አድርገዋል። የጁድ ቤሊንግሃምን ለየት የሚያደርገው ግብም አስቆጥሯል። ራሽፈርድ በባርሴሎና ቤት ተጽዕኖ ፈጣሪነቱ እንደቀጠለ ነው። ባርሴሎና ቤት ስላለን አንድ የቀድሞ የባርሴሎና ተጫዋች ነገር እናንሳ ውድ ቤተሰቦቻችን። በቅርቡ ከእስር ቤት በነፃ የተሰናበተው የቀድሞ የባርሴሎና ተጫዋች ዳኒ አልቬዝ አሁን ሌላ ታሪክ ውስጥ ነው ያለው። የሃይማኖት አገልጋይ ሆኗል። የ42 ዓመቱ ዳንኤል አልቬዝ ያው በጾታዊ ጥቃት ክስ ቀርቦበት 14 ወራት በእስር ነው ያሳለፈው። 4 ዓመታት ከግማሽ ተፈርዶበት የነበረው ዳንኤል አልቬዝ ይግባኝ ጠይቆ ፍርድ ቤቱ የቀረበው ማስረጃ በቂ አይደለም በሚል ነፃ ብሎታል። ብራዚላዊ ዳንኤል አልቬዝ አሁን ላይ በስፔን ጄሮና በአንዲት ቤተክርስቲያን መምህር ሆኖ ማገልገል ጀምሯል። ዳኒ አልቬዝ በንግግሩም ፈጣሪ እምነት ሊኖር ይገባል፣ እኔ ለዚህ አንዱ ምስክር ነኝ፣ ከፈጣሪ ጋር ቃል ኪዳን ገብቻለሁ ብሏል። ስለዚህ ቅልጥ ያለው የባርሴሎና ተጫዋች ቅልጥ ያለው መንፈሳዊ ሰው ሆኗል። እንዴት አገኛችሁት የዳኒ አልቬዝን ትራንዚሽን? ሐሳባችሁ ነገሩን። ዚነዲን ያዚን ዚዳን ስሙ ከዩቬንቱስ ጋር በስፋት እየተያያዘ ይገኛል። ፋብሪዚዮ ሮማኖ ግን የለም ዚነዲን ያዚን ዚዳን ብሔራዊ ቡድን ሊረከብ የሚችልበት ሰፊ እድል አለ። ይህም ከ2026 የዓለም ዋንጫ ማጠናቀቅ በኋላ ምናልባትም የፈረንሳይ ብሔራዊ ቡድን ሊረከብ ይችላል። እናም ዩቬንቱስን ላይረከብ ይችላል የሚል መረጃን ይዞ ወጥቷል። ዩቬንቱስ ትላንትና የጎር ቴዎዶርን አሰናብቷል። በጊዜው አሰልጣኝ ስር ነው ያለው። በቀጣይ ቋሚ አሰልጣኝ ያፈላልጋል ተብሎ ይጠበቃል። ዚዳን ግን በዝርዝር ውስጥ የለም እያለ ነው ፋብሪዚዮ ሮማኖ። ጣሊያን ስላለን የጣሊያን 8ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ 11 ይፋ ተደርጓል። ምናልባት ስፋት ከሚታወቁት የጣሊያን ክለቦች ውስጥ ፊት መስመሩን እናንሳው። ዲባላ ተመርጧል። እንዲሁም ኬን ከፊዮረንቲናና የጣሊያን ሴሪ መጀመሪያ ግቡን ያስቆጠረው ቫርዲም ተካቷል። ከናፖሊ ማክቶሚኔና እንጊሳ ተካቷል። ከኢንተር ካህሉንጉሉ ተካቷል። ምናልባት በትልቅ ክለቦች ከሚጠቀሱት ውስጥ ነው። ጄሚ ቫርዲ በሳምንቱ በክሮሜንሴ ቤት ብቸኛዋን ግብ እንዳስቆጠረ ይታወቃል። ጀርመን ደረስን ውድ ቤተሰቦቻችን። የጀርመን ቡንደስሊጋ የሳምንቱ ጨዋታዎች ከተደረጉ በኋላ ምርጥ 11 ይፋ ተደርጎ ነበረ። በዚህ ቡድን ውስጥ ሃሪኬን አልተካተተም። ከሳምንት ሳምንት ይካተት ነበር፣ ግን ያው ሳምንቱ ግብ አላስቆጠርም። ከባየር ሙኒክ እንደ ኪሚክና እንደ ጉሬሮ ያሉ ተጫዋቾች ተካተዋል። በእርግጥ አብዛኞቹ በሳምንቱ ድል ካደረገው ቡድን አርቢ ሌፕዚግ እና ባየር ሌቨርኩሰን ተመርጠዋል። በአርቢ ሌፕዚግ በኩል እነ ኦድጋርጎ እነ ታፕሶባ ተካተዋል። እንደዚሁም ግሬማልዶ ተካተዋል። በትልቅ ቡድኖች ከሚጠቀሱት ማለት ነው። ከባየር ሌቨርኩሰን እነ ጋርሻ እነ ታፕሶቦ እነ ሉክ ባክ አርቢ ሌፕዚግ ፊት መስመሩ እነ ዲዮሜንዲ እና ቡርካርደን ተመርጠዋል። በጀርመን ቡንደስሊጋ በዚህ ሳምንት ሃሪኬን የለም። ሃሪኬንን ካነሳን ግን ውድ ቤተሰቦቻችን ሃሪኬን በእግር ኳስ ሕይወቱ 488 ግቦች አሉት። ክርስቲያኖ ሮናልዶ 30 ዓመት ከሞላው በኋላ 487 ግብ አለው። በአንድ ግብ ያንሳል እንደማለት ነው። ከሃሪኬን አጠቃላይ የእግር ኳስ ሕይወት የዘንድሮ የወርቅ ጫማን ለማሸነፍ ግን ሃሪኬን ከነ ኬሊያን ምባፔም ከሲቱ ተጫዋች ሃላንድ ጋር እየተፎካከረ ነው። ክርስቲያኖ ሮናልዶ ግን ከሃሪኬን በአንድ ግብ ያንሳል ከ30 ዓመቱ በኋላ ባስቆጠረው። በዚሁ አያይዘን አልናስርን መረጃ እንቀጥል። ኤንጎ ማርቲኔስ ባርሴሎና ለቆ አልናስርን እንደተቀላቀለ ይታወቃል። የክርስቲያኖ ሮናልዶን ቡድኑ በማጥቃቱ በነ ክርስቲያኖ ሮናልዶ ፊት አውራሪነት፣ መከላከሉ ደግሞ በነ ኤንጎ ማርቲኔስ ጥሩ ሆኗል። ኤንጎ ማርቲኔስ 6 ጨዋታን ተጫውቷል። ወደ 530 ደቂቃዎችን እንዳጠቃላይ ተጫውቷል። 6 ድል አለው ቡድኑ። 4 ጨዋታ መረቡ እንዳይደፈር አድርጓል። ኤንጎ ማርቲኔስ 2 ጎሎችን ተቆጥሮበታል ቡድኑ። 1 ጎል ኤንጎ ማርቲኔስ ራሱ አስቆጥሯል። ጥሩ የሚባል ጅማሮ ነው። በአልናስር የአውሮፓ ከዋክብቶች ይምጡ ከተባለ በኋላ ከፊት መስመር ጆዋ ፍሌክስ ከመከላከሉና ኤንጎ ማርቲኔስ ለቡድኑ ትልቅ ግልጋሎት እየሰጡ ነው። ፈረንሳይ ደረስን ውድ ቤተሰቦቻችን። የፍራንስ ሊጋን መሪነት ፓሪስ ሰን ዠርሜን
በዚህ ሳምንት መረከቡን ነግረናችኋል። ከአንድ ሳምንት እጦት በኋላ ማለት ነው የደረጃ ሰንጠረዡን። የግብ አስቆጣሪነቱን ከፍተኝነት መውሰድ ግን አሁንም የቻለ ፓሪስ ሰን ዠርሜን አንድም ተጫዋች የለም በዚህ ዓመት። የስትራስቡርጉ ፓንቺሊ በ8 ግቦች ይመራል። የማርሴው ሜሰን ግሪንውድ 7 አለው። ከኒንስ ዲዮፕ 5 ግቦች አሉት። የሞናኮ አንሱ ፋቲ 5 ግቦች አሉት። እንደዚሁም ከስታድ ሬኒስ ሊዮፖል በተመሳሳይ ወደ 4 ግቦች አሉት። አንድም የፓሪስ ሰን ዠርሜን ተጫዋች ከ1 እስከ 5 በርካታ ግብ አስቆጣሪ ውስጥ አናገኘውም። በፓሪስ ሰን ዠርሜን በኩል ግን የፍራንስ ሊግ መሪነታቸውን በዚህ ሳምንት መረከባቸው ይታወቃል። የቀድሞ የሊቨርፑል አሰልጣኝ የነበሩት ብሬንዳን ሮጀርስ ከሴልቲክ ሲቲ አሰልጣኝነታቸው ተሰናብተዋል። የቀድሞ አሰልጣኝ ማርቲን ኦዌን እና ሻውን ሞሊን በጊዜያዊነት የሴልቲክ አሰልጣኝ ሆኗል። የስኮትላንዱ ሻምፒዮን ሴልቲክ በሃርትስ 3-1 ከተሸነፈ በኋላ በስኮትላንድ ፕሪሚየርሺፕ በ8 ነጥቦች ተበልጧል ከመሪው ጋር። እንደ አውሮፓውያን አቆጣጠር 2016 እና በየካቲት 2019 መካከል የስኮትላንዱን ክለብ በማስተዳደር ለሁለተኛ ጊዜም አሁን በአሰልጣኝነት የቆዩት ብሬንዳን ሮጀርስ በውጤት ማጣት ምክንያት ከስኮትላንዱ ክለብ ሴልቲክ በትላንትናው ዕለት መሰናበታቸውን ሰምተናል። በፖርቶ በኩል በአዲስ አሰልጣኝ ስር እንደገቡ ይታወቃል። ፍራንሲስኮ ፋሪኦል በሳቸው ስር ከገባ በኋላ ፖርቶ 9 ጨዋታዎችን አድርጓል። በሊጉ 8ቱ በድል የተጠናቀቁ ነው። አንድ ጨዋታቸው ወጥቷል። 21 ጎል አስቆጥሮ ተቃራኒ ቡድን ላይ 2 ጎል ብቻ ተቆጥሮበታል። ፖርቶ ደግሞ በአሰልጣኝ በኩል አዲስ አሰልጣኝ ከሾመ በኋላ እነ ፍራንሲስኮ ፋሪኦልን በአስደናቂ ጉዞ ላይ ይገኛል። ቱርክ ሌላ ታሪክ ውስጥ ነች። ውድ ቤተሰቦቻችን በቱርክ ሊግ በሁሉም የሊግ እርከን ደረጃ የሚዳኙ ከ371 በላይ ዳኞች ስፖርታዊ ውርድ ይጫወቱ እንደነበረ ተደርሶበታል። ምን ያህል ጨዋታ እንደተጨበረበረ ከዚህ ቀጥሎ መገመት ነው። አንድ ዳኛ ብቻ ከ18,000 በላይ ውርርዶችን ማድረጉ የታወቀ ሲሆን 42 ዳኞች ደግሞ ከ1,000 በላይ ውርርዶችን አድርገዋል። ከነዚህ ዳኞቹ 7ቱ ያውም በዋናው የቱርክ ሊግ ውስጥ የሚጫወቱ ናቸው። ስለዚህ የቱርክ ሊግ ውጤቶች ዳግም መቃኘት ሊኖርባቸው ነው ማለት ነው። ወደ ቤተሰቦቻችን ልብ አድርጉ። ከ371 በላይ ዳኞች በሁሉም መድረክ ነው። 7ቱ ዳኞች ከዚህ ውስጥ ደግሞ የዋናው የቱርክ ሊግ ዳኞች ናቸው። ስለዚህ ቅሬታ ሲያቀርቡ የነበሩ ክለቦች አሁን ነገሩን ከፍ አድርገው ሊያሰሙ የሚችሉበት አጋጣሚ በቱርክ ሊግ ተፈጥሯል። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ይጫወታል አይጫወትም የሚለው ምላሽ እንዳላገኘ ይታወቃል። ትላንት ከኤንቢሲ ኒውስ ጋር ቆይታ ነበረው ሊዮኔል አንድሬስ ሜሲ የዓለም ዋንጫን ትጫወታለህ ወይ ተብሎ ታዲያ ከኤንቢሲ ስፖርት ጋዜጠኛ ጥያቄ ቀርቦለት ነበር። ራሴን ቀን በቀን እየገመገምኩኝ ይገኛለሁ። እጫወታለሁ አልጫወትም የሚለውን አሁን ላይ እስካሁን አልወሰንኩም ብሏል። ይህንን ውሳኔ አሁንም አልወሰንኩም፣ ነገር ግን እንደ ፍላጎት ከጠየቀኝ የዓለም ዋንጫ ላይ መገኘት እፈልጋለሁ፣ ያውም በጥሩ ቅርጽ ነው መገኘት የምፈልገው ብሏል። እኔ ለሀገሬ በየትኛውም መንገድ ማገዝ እፈልጋለሁኝ፣ እዛ መገኘት እፈልጋለሁ። ትጫወታለህ የሚለውን ማረጋገጫ ግን የምሰጠው ራሴን ቀን በቀን ከገመገምኩ በኋላ ነው ብለዋል። ትላንትና ትንሽ መለሳለስ አየንበት ከሜሲ ኢንተርቪው። ስለዚህ በዛ ቦታ ላይ መገኘት እፈልጋለሁ፣ አገሬን ማገዝ እፈልጋለሁ በየትኛውም አጋጣሚ ካለ ሊጫወት ይችላል ማለት አይሆንም ወይ? መልከታችሁን አድርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ የዕለቱ ጥንቅሮቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ በሀሳብ መስጫ ሳጥናችን ላይ የግል መልከታችሁንም አጋሩን። አለን ሺረር የሳምንቱን ምርጥ 11 በ4-3-3 ፎርሜሽን ይፋ ሲያደርግ ምርጡ አሰልጣኝ ኬት አንድሪው ነው። የብሬንትፎርዱ አሰልጣኝ ሊቨርፑል ላይ ትልቅ ድል እንደተቀናጀ ይታወቃል በሳምንቱ። ታዲያ በአለን ሺረር በኩል በ4-3-3 ፎርሜሽን ግብ ጠባቂ ቪካዮሪን መርጧል። 4 ተከላካዮች ካሽ ቀኙን፣ ኮይዴ በግራ በኩል የብሬንትፎርዱ ተከላካይ ነው። ካሽ ካስቶን ቪላ ነው። መሃል ተከላካይ ከኒካስል ቲያኦ፣ ከቶትናም ሚኪ ቫን ደቪን። 3ቱ የአማካይ ስፍራ ተጫዋቾች ጉማሬሽ ኒካስል ዩናይትድ፣ ኦናና ስቶን ቪላ፣ ግራኒት ዣካ ከሰንደርላንድ። 3 የፊት መስመር ተጫዋቾች ቀኙን ለብሪያን ምቤሞ ማንቸስተር ዩናይትድ፣ ግራውን ለፍሊሚንግ ከበርንሌ 2 ግብ በሳምንቱ ያስቆጠረው ክሩፕ ከበርንማውዝ በኩል ተመርጧል። ስለ ክሩፕ ተጨማሪ መረጃ ይዘናል። የአሰልጣኝ ስፍራው ደግሞ ኬት አንድሪው ነው። የእናንተን ምርጥ ከዚህም ተነስታችሁ ልታረሱን ትችላላችሁ።
ፕሪሚየር ሊጉ 9ኛ ሳምንት ጨዋታዎች ተደረገው ከተጠናቀቁ በኋላ የሳምንቱን ምርጥ ምረጡልኝ ብሎ 8 እጩዎችን ይፋ አድርጓል። በ8 እጩዎች መሰረት ብሬንዳን አሮንስ ከሊድስ ዩናይትድ፣ ኤብሬቼዜ ከአርሰናል፣ ዚያን ፍሊሚንግ ከበርንሌ፣ እንደዚሁም ማይክል ኬዮዲ ከብሬንትፎርድ፣ ብሪያን ቤሞ ከማንቸስተር ዩናይትድ፣ አማድ ኦናና ከአስቶን ቪላ፣ ሚኪ ቫንደቪን ከቶትናም ሆትስፐርስ እና ግራኒት ዣካ ከሰንደርላንድ የሳምንቱ ምርጥ ማን ነው ምረጡ ተብላችኋል። ከምትደግፉትም ክለብ ይሁን ወይም ከሌላ ክለብ ምርጥ ከነበረ በሐቀኝነት የሳምንቱስ ምርጥ ስሙን ጻፉልን በሐሳብ መስጫ ሳጥናችን ላይ። ፕሪሚየር ሊጉ ይፋ ሲያደርግ እኛ ተከታትለን እንነግራችኋለን። በፕሪሚየር ሊጉ በየሜዳ ክፍላቸው በርካታ ጨዋታ ያደረጉ ምርጥ 11ዎችን ደግሞ እንንገራችሁ። ፕሪሚየር ሊጉ በይፋ ገጹ ላይ ይፋ ያደረገው ነው። ፕሪሚየር ሊጉ በይፋ ገጹ በየሜዳ ክፍላቸው በርካታ ጨዋታ በፕሪሚየር ሊግ ያደረጉትን ምርጥ 11 ይፋ ሲያደርግ ዴቪድ ጄምስ ግብ ጠባቂ ነው። የምታስታውሱ ካላችሁ ጻፉልን። በቀኝ በኩል ካይሮ ከር፣ በግራ በኩል ፊል ኔቭልስ፣ የማል ተከላካዮች ጄሚ ካራገር እና ሪዮ ፈርዲናንድ፣ የአማካኝ ስፍራ ተጫዋቾች ጋሬዝ ባሪ እና ፍራንክ ላምፓርድ፣ በቀኝ ጄምስ ሚለር፣ በግራ ክንፍ ሪያን ጊግስ፣ 2-9 ቁጥር ተጫዋቾች ኤሚል ሄስኪ እና እንደዚሁም ጀሬሜን ዴፎን መርጧል። ይህ ፕሪሚየር ሊጉ በኦፊሻል ገጹ በየሜዳ ክፍሉ በርካታ ጨዋታ ያደረጉ በፕሪሚየር ሊግ ምርጥ 11ዎች ናቸው። ብዙ የጎደሉ ተጫዋቾች ሊኖሩ እንደሚችሉ ምንም ጥርጥር የለውም። ምናልባት በታሪክ በርካታ የፕሪሚየር ሊግ ጨዋታ ያደረገ እናንተን ልታጋሩን ትችላላችሁ። በዘንድሮ የእንግሊዝ ፕሪሚየር ሊግ ምናልባትም በርካቶች በእግር ኳስ ከሚወዱት አጋጣሚ ግን ክለቦችን በስፋት ከሚፈትነው የቦክሲንግ ዴይ ጨዋታ ጋር በተያያዘ ፕሪሚየር ሊጉ አዲስ ውሳኔ በቅርቡ ይወስናል ተብሏል። ይህም ውሳኔ በዘንድሮ የቦክሲንግ ዴይ ጊዜ አንድ ጨዋታ ብቻ ማድረግን ነው። ይህም የሆነበት ምክንያት በአውሮፓ ውስጥ በርከት ያሉ ጨዋታዎች መደረጋቸውና የጨዋታ መደረር ምክንያት እንደሆነ እየተዘገበ ይገኛል። እስካሁን አወዳደሩ አካል በይፋ ባይገልጽም በሀሳብ ደረጃ ግን የቦክሲንግ ዴይ ጨዋታ በዚህ ዓመት ሊቀር የሚችልበት ሰፊ እድል አለ እየተባለ ይገኛል። በተቀረው ግን ቦክሲንግ ዴይ አንድ ጨዋታ ብቻ ይደረጋል ተብሏል። ይህ በእቅድ ደረጃ የተያዘ ጉዳይ ይጸናል አይጸና የሚለውን ተከታትለን ከቃል ስፖርት ዩቲዩብ ቻናል የምናደርሳችሁ ይሆናል። በፕሪሚየር ሊጉ ያደጉት ክለቦች ዘንድሮ በበርንሌ በኩል ትንሹ ነጥብ የተሰበሰቡ ነው። 10 ሊድስ 11 አለው። ሰንደርላንድስ ለዋንጫ እየተፎካከረ ነው በ17 ነጥቦች። አምና ያደጉ ክለቦች በዚህ ሰዓት ስንት ነጥብ አላቸው ብንል ሳውዛምተን 1፣ ኤፕስዊች 4፣ ሌስተር 9 ነበር። ሶስቱም አደጉ ተያይዘው ወረዱ። የዘንድሮ አዳጊዎች ግን በጣም የተሻለ ነጥብ አላቸው። ትልቅ ነጥብ አምና እንደውም ሰብስቧል ከተባለው ሌስተር ሁሉ በርንሌ ዘንድሮ ቢያንስ በአንድ ነጥብ ላይ ቆይ ይገኛል። ዘንድሮ ያደጉት ክለቦች ሶስቱ ማለትም በርንሌ፣ ሊድስ እና ሰንደርላንድ እንደ አምናዎቹ ይወርዳሉ የሚል ስጋት አላቸው። የመልካታችሁን ልታርሱ ትችላላችሁ። ኤሊ ጁኒየር ክሩፕዊ የሳምንቱ ምርጥ ውስጥ በአለን ሽረርን በሁስኮርድም ተካቷል። እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። በሎሪየንት አምና በ32 ጨዋታ 23 ግብ ያስቆጠረ ተጫዋች ነው። በነገራችን ላይ ከግብ ጋር በጣም ቅርብ ነው በፍራንስ ሊግ በነበረበት ጊዜ። አሁን ወደ በርንማውዝ ከመጣ በኋላ እነ ኦት ዋራን ለመተካት ማለት ነው በ3 ጨዋታ 4ኛ ግቡ ላይ ደርሷል። በጣም አስደናቂ የሚባል ጅማሮን እያሳየ ነው። ምናልባት በበርንማውዝ ቤት ያ ሁሉ ከዋክብትን ለቀው በዚህ በጥሩ ሁኔታ ላይ ለመገኘታቸውም እንደ ምክንያት ሊጠቀስ ይችላል። ለማንቸስተር ሲቲ በጣም ጥሩ የሚባለው ዜና ሮድሪ ከጉዳት ተመልሷል። ትላንት ከዋናው ቡድን ጋር ልምምድ አድርጓል። ጥያቄው ይህ ብቻ አይደለም ውድ ቤተሰቦቻችን። ለማንቸስተር ሲቲ ሮድሪ አምና ከአርሰናል ጋር በነበረ ጨዋታ ላይ ከተጎዳ በኋላ ባለፉት 1 ዓመታት ውስጥ ከጉዳት ተመልሶ ጨዋታ ቢያደርግም ግን የሚሰነበት የሚቆይ አይነት ተጫዋች ሊሆን አልቻለም። ለሲቲ አስፈላጊነቱ ጥያቄ አይነሳበትም። በሮድሪ በኩል ግን ተጨማሪ ጉዳቶችን በየሳምንቱ እያስተናገደ ከአንድ ጨዋታ በላይ ወይም ከ2 እና 3 ጨዋታ በላይ የዘለለ ማድረግ አልቻለም። በክለቦች ዓለም ዋንጫ ተመልሶ ነበር፣ ተጎዳ። በፕሪሚየር ሊግ ተመልሶ ተጫወተ፣ ተጎዳ። አሁን ዳግም ተመልሷል። ትላንትና ልምምድ ሰርቷል። በዚህ ሳምንት ቡድኑ ከስዋንሴ ሲቲ ጋር የካራባኦ ካፕ ጨዋታ እንዳለበት ይታወቃል። በጨዋታው ላይ ይሄ ተጫዋች ይገኛል አይገኝም በሚለው ጉዳይ ላይ ቀጣይም ከጥቂት ሰዓታት በኋላ አሰልጣኙ ጋዜጣዊ መግለጫ ስለሚሰጡ ተከታትለን ለሲቲ ደጋፊዎች በቡድን ዜና ተጨማሪ ጥንቅሮችን የምናመጣበት ይሆናል። በርካታ ታዳጊዎች አሉ ተስፋ የሚሰጡ ያውም በእርግጥ እነኚህ ታዳጊ መሆናቸው ተስፋ ይስጥ እንጂ በብዙዎች እንደ ቼልሲ ድክመትም እየተቆጠሩ እንደሆነ ይታወቃል።
ጆሽ አቺፖንግ ከ19 ዓመት ተጫዋቾች ውስጥ በአውሮፓ ዙሪያ በጣም አስደናቂ ነው። በቼልሲ ቤት የ19 ዓመት ተጫዋች ቢያንስ 45 ደቂቃ በተጫወተባቸው ያለፉ ተጫዋቾች ላይ በጣም አስደናቂ ቁጥር አለው። በተለይም ኳስ የማቀበል ስኬቱ በጣም የተለየ ነው። ለአብነት ያክል በሰንደርላንድ በተሸነፉበት ጨዋታ ላይ 98% ኳስ የማቀበል ስኬት ነበረው። በአያክስም ጨዋታ ተመሳይ ነው። ኖቲንግሃም ፎረስት 92% ከሞልዶቫ ጋር እና ከካዛኪስታን ጋር በሀገር ደረጃ ሲወክል 100% እና 95%፣ ሊቨርፑል ላይ 75%፣ እንዲሁም ፓላስ ላይ 94%፣ ሊቨርፑል ላይ 100% ኳስ የማቀበል ስኬት ነበረውና ምናልባት ታዳጊ መሆናቸውም እንደ ችግር እየተቆጠረ ነው። ግን ደግሞ እንደዚህ አይነት በጣም አስደናቂ የሚባል ቁጥር ያላቸው በቼልሲ ታዳጊዎቹ ዴቪድ ዋሽንግተን የውሰት ጊዜውን ከሳንቶስ አጠናቆ ወደ ቼልሲ እንደተመለሰ ይታወቃል። በቼልሲ አካዳሚ ውስጥ ይገኛል። እመኑኝ እያለ ነው በቅርብ ዓመታት ውስጥ በቼልሲ ዋናው ቡድን ታዩኛላችሁ ብሏል። ቼልሲ ቤት የስኳድ ዴብዙ መስፋትና ለወጣት ተጫዋቾች በቂ ጊዜ አለማግኘት በተደጋጋሚ ይሄ ወጣት ተጫዋቾችን እንዲለቁ እንዳደረገ ይታወቃል። አንደኛው ዴቪድ ዋሽንግተን ነበር። አሮን አንስለሜኖ እንዲሁ በአውሮፓ ውስጥ እንደሚገኙ ይታወቃል በውሰት። ለማንኛውም በሂደቱ ተማመኑ፣ በቅርቡ በዋናው ቡድን ታዩኛላችሁ ብሏል። አንድ ክለብ በአውሮፓ ውስጥ የሚገኝ የቼልሲን የበላይ ሆኖ መጨረስ ይፈልጋል። ምክንያት አለው ብለናችሁ ነበር። ይኸውም ቡድን ስትራስቡርግ ነው። ዲኤጎ ሞሬራ አሁን እየተጫወትን ያለ ነው በሲዝኑ በጣም በተለየ መንገድ ነው። በአመቱ መጨረሻ ከቼልሲ በላይ እንደምናጠናቅቅ ተስፋ አደርጋለሁ ብሏል። በአንድ ባለቤት ስር የሚያዙ ሁለት የአውሮፓ ክለቦች በአንድ መድረክ መሳተፍ አይችሉም። ለአብነት ያክል በአምና ክሪስታል ፓላስ እና ኦሎምፒክ ሊዮን በኤሮፕ ሊግ መሳተፍ የሚችሉበት አጋጣሚ ተፈጠረ። ኦሎምፒክ ሊዮን ግን ከክሪስታል ፓላስ በላይ በደረጃ ሰንጠረዡ ስላጠናቀቀ ኦሎምፒክ ሊዮን በኤሮፕ ሊግ፣ ክሪስታል ፓላስ በኮንፈረንስ ሊግ ተሳተፉ። ስትራስቡርግም ከቼልሲ በላይ ሆነን ጨርሰን በመድረክ ደረጃ ትልቁ ላይ መሳተፍ እንፈልጋለን ብለዋል። ሳምንቱ ለመላጣ አሰልጣኞች ጥሩ አልነበረም። ከሲቲ ብናይ ያው መላጣ ናቸው ፔፕ ጋርዲዮላ። ቼልሲ ቤት ብንሄድ ማሬስካ መላጣ ናቸው ተሸንፈዋል። የስሎት ደግሞ የከፋው ሽንፈት እንደሆነ ይታወቃል። ስሎትም መላጣ ናቸው። ሳምንቱ ለመላጣ አሰልጣኞች ጥሩ አልነበረም። በነገራችን ላይ በፕሪሚየር ሊጉ ባለፉት 3 ጨዋታ በርካታ ግብ የተቆጠረበት ሊቨርፑል እና ኖቲንግሃም ፎረስት ናቸው። 7-7 ተቆጥሮባቸዋል። ኤቨርተን፣ ብራይተን እና ክሪስታል ፓላስ 6-6 ተቆጥሯል። ከውስኮርድ ነው መረጃውን ያገኘ ነው። የሊቨርፑል መሸነፍ ብቻ ሳይሆን በተከታታይ ጨዋታ እየተቆጠረበት ያለው የግብ ብዛት በራሱ አሳሳቢ ነው። እነ ቨርጅል ቫንዳይክ በቃቸው ማለቱ ይታወቃል። ዋይኒ ማርክሩኒ ቀጣይ ብዙ ከሚፈትነው ክሪስታል ፓላስ በካራባው ካፕ፣ አስቶን ቪላ እና በፕሪሚየር ሊግ እና እንደዚሁም በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ይገጥማል። ሊቨርፑል አሁን ካለበት ወቅታዊ ሁኔታ አንጻር ጨዋታዎቹ በፍጹም ቀላል ሊሆኑም አይችሉም። በወረቀት ደረጃ ቀላል የሚባሉ ቡድኖች አይደሉም። በሜዳ ላይ ብቻ ሳይሆን ሪያል ማድሪድ፣ አስቶን ቪላ፣ ክሪስታል ፓላስ፣ ቪላ ሲቲን አሸንፏል። ክሪስታል ፓላስ ምንም እንኳን በዚህ ሳምንት በአርሰናል ያሸነፍ እንጂ ሊቨርፑልን ደጋግሞ አሸንፎታል። በዚህ ዓመት 2 ያሸንፎታል በኮሚቲ ሽልድ እና እንደዚሁም በፕሪሚየር ሊግ። ስለዚህ ፈታኝ ጨዋታ ይጠብቀዋል። አሁን ባለው ወቅታዊ ሁኔታ ከነኚህ ጨዋታዎች ምን ያህል ነጥቡን ሊያሳካ ወይም ምን ያህል ድል ሊያደርግ ይችላል ምልከታችሁን ሊቨርፑል ያልታርሱን ትችላላችሁ። ግን ሊቨርፑል ውስጥ ብዙ የሚወደሱም ተጫዋቾች አሉ። ለአብነት ያክል ዶሚኒክ ሶቦዝ ላይ 3ኛ የሜዳ ክፍል ላይ 154 ኳስ አቀብሏል። በኤሊቱ አንደርሰን 2 ኳስ ብቻ ይበለጣል። የቡድኑ ቁልፍ ተጫዋች ነው። እንደውም በፕሪሚየር ሊጉ ሊቨርፑል በየትኛውም አይነት የደረጃ ሰንጠረዥ ላይ ቢያጠናቅቅ የዚህ ተጫዋች ሚና በጣም በትልቁ ሊጠቀስ የሚችል ነው። ስሎት በቀኝ ተከላካይ ማድረገው ሲጠቀሙት እንደነበር ይታወቃል። የ3ኛ የሜዳ ክፍል ላይ በኤሊዮት አንደርሰን 156 እንዲሁም ቀጥሎ እሱ ዶሚኒክ ሶቦዝ ላይ 154 ነውና በሁለት ብቻ ይበለጣል። በዚህ ውድድር ዓመት ሊቨርፑል እንደዚህ አይነት ውስብስብ ችግር ውስጥ ባለፉት 4 ጨዋታ ይግባ እንጂ በዚህ ውድድር ዘመን በፕሪሚየር ሊጉ በርካታ የግብ ዕድሎችን እንግዲህ የፈጠረ ክለብ ሊቨርፑል ነው። 107 የግብ ዕድሎችን ፈጥሯል እንደ ክለብ። ግን ችግሩ ሊቨርፑል በጣም እየተቆጠረበት ነው። በእርግጥ እነኝንም ጥቂቶቹን አስቆጥሯል። ዩናይትድ 101 የግብ ዕድሎችን ፈጥሯል። ሲቲ 95፣ ኒካስል 94 አለው። አርሰናል 89 የግብ ዕድሎችን ፈጥሯል። ሊቨርፑል ከሁሉም ቀዳሚ ነው። ምናልባት የመዋሃድ ጥያቄ ሰሞኑ እየተነሳም ስለነበረ ይሄው ላይ የግብ ዕድል የሚፈጥረው ቡድን ይሄ ተከታታይ ሽንፈቶችን ለማስተናገዱ ምክንያት የሚፈጠሩት ዕድሎች ሲባክኑ ኤኬቴኬ፣ እነ ሳላ፣ እነ ኮዲ ጋክፖ፣ እነ ኢሳክ ምንም ጥያቄ የለውም ተጠያቂ ናቸው። ግን የውህደት ጥያቄ እየተነሳ እንደሆነ ይታወቃል ከአዲስ ተጫዋች ጋር በተያዘ። ምናልባት ኤኬቴኬን ስላነሳን በዚሁ አንድ መረጃ ለመጨመር ሁጎ ኤኬቴኬ
የምንጊዜ ምርጡ ፈረንሳዊው የአርሰናሉ ቴሪ ዳንኤል ሆነሪ ነው ብሏል። በዚህ ወደ አርሰናል መረጃ እንሸጋገር። በተንታኝነት እያገለገለ ይገኛል ፖል ሜርሰን የሚገኘው በተንታኝነት ላይ የሚገኘው የቀድሞ ተጫዋች ፖል ሜርሰን አርሰናል ለማቆም አስቸጋሪው ቡድን ብሎታል። አርሰናልን ማቆም የሚችል ቡድን አይታየኝም ያለው ፖል ሜርሰን አክሎም አርሰናል የአሰልጣኝ ጆዜ ሞሪኖ ቼልሲን አስታውሶኛል ብሏል። ያ ቼልሲ ቡድን አንዴ መምራት ከጀመረ ጨዋታ ያበቃል። ያንን በአትሌቲኮ ማድሪድ ጨዋታ አርሰናል ውስጥ አይቼዋለሁ ሲል ፖል ሜርሰን ተናግሯል። አርሰናል የፕሪሚየር ሊጉን ዋንጫ ካላሸነፈ ነው የምገረመው እያለ ነው። ካሸነፈ አይደለም ያለ ውድ ቤተሰቦቻችን አርሰናል የፕሪሚየር ሊጉን ዋንጫ ካላሸነፈ እገረማለሁ ብሏል ፖል ሜርሰን። ያ ማለት ለአርሰናል ዋንጫውን ጥንቅቅ አድርጎ የሰጠ ይመስላል። አርሰናል እዚህ ቡድኑ ላይ ከሃቨርዝ ተመልሷል። ጀርመናዊ የአርሰናል የፊት መስመር ተጫዋች ትላንትና ልምምዶችን በተጠናከረ ሁኔታ አጠናክሮ ቀጥሏል። በቅርቡ በሳር ላይ ልምምድ ያደርጋል ተብሏል። በጉልበት ጉዳት ምክንያት ለወራት ከሜዳ ያራቀው ከሃቨርዝ በጂም ውስጥ ልምምዶቹን አጠናክሮ ቀጥሏል። ትላንትና ምሩጫዎችን ሲያደርግ ነበር። አሰልጣኝ ማይክል አርቴታ ከሰሞኑ ከሃቨርዝ ጥሩ መሻሻል ላይ ነው ማለታቸው ይታወቃል። በቅርቡ ከዋናው ቡድን ጋር ልምምድ ያደርጋል። ስለዚህ ከኢንተርናሽናል ብሬክ በኋላ ያለምንም ጥርጥር የቡድኑ አካል ይሆናል ተብሎ ይጠበቃል። ይሄ ለአርሰናል በጣም ጥሩ የሚባለው አጋጣሚ እንደሆነ ምንም ጥርጥር የለውም። ክሎፕ የቆሙ ኳሶችን ጎል ማስቆጠር በጣም አስደናቂ ነገር ነው። በዛ ላይ ደግሞ ቫርን አይፈልግም ብሏል እሳቸው። አርሰናል በዚህ መንገድ ዋንጫ ሊያነሳ የሚችልበትም እድል እንዳለ እሳቸውን ፍንጭ እየሰጡ ይገኛሉ። አርሰናል በዚህ ዓመት 9 የቆመ ኳስ 2 ፔናልቲ ከ16ቱ ግቦች እንዳስቆጠረ ይታወቃል። በሳምንቱ የተገኘው ድል ማይክል አርቴታ ቀላል አርጋችሁ እንዳታዩት ማለቱ ይታወቃል። ሮክ አርት የዘ አትሌቲኮ ጻፊ አርሰናል ክሪስታል ፓላስን 1-0 ያሸነፈበት ጨዋታ ያልተለመደ ቢሆንም ግን ድሉ በጣም አስፈላጊ ነበር ብሏል። ለዚያ በአርሰናል በኩል የተሰጠውም ግምት ትልቅ ነበር ብሏል። ለዛ ጨዋታ አርሰናል እንደዚህ ያሉ ጨዋታዎች ውስጥ መስመሩን ማስቀጠሉ ወይም ይሄ ድሉን ማስቀጠሉ ደግሞ ለዋንጫ ተፎካካሪ ቡድን በጣም ይጠቅማል ብሏል። በጨዋታው ላይ ብቸኛውን ግብ አስቆጣሪው ኤብሬቼ ኢዜ እንደነበረ ይታወቃል። ያው የቀድሞ ክለቡ ስለሆነ ደስታውን አልገለጸም። በእርግጥ ተጫዋቹ በማህበራዊ ትስስር ገጹ ከጨዋታው በኋላ በባርሴሎና ቪኒሲየስ ጁኒየር በፔድሪ እንደተጎተተ ይታወቃል። እሱም እኔም ተጎትቻለሁ ብሏል። በቀድሞ የቡድን አጋሪ እና ማርክ ጉዌ ሲጎትተው የሚያሳየውን ምስል በማህበራዊ ትስስር ገጹ ላይ አያይዞ ለጥፎታል። አርሰናል በዘንድሮ የውድድር ዓመት 11 ግብ አስቆጣሪዎች ያሉት ውድ ቤተሰቦቻችን ቼልሲ ጋር ተመሳሳይ ግብ አስቆጣሪ ነበረው 10። አሁን ግን የአርሰናል ወደ 11 ደርሷል። ውድ ቤተሰቦቻችን ከአጥቂ እስከ አማካኝ ሁሉም ተሳትፈዋል። እነ ዙቤሜንዲ፣ ራይስ፣ ኤዜ፣ ጋብሪኤል ማጋሌሽ፣ ቲምበር፣ ቪክተር ዮኬሬሽ፣ ሳካ፣ እነ ማርቲኔሊ፣ ሚኬል ሜሪኖ፣ ካላፊዮሪ፣ ትሮሳርድ 11 ደርሷል። እንደ አጠቃላይ የአርሰናል ግብ አስቆጣሪ ብዛት ይህም በፕሪሚየር ሊጉ ትልቁ ነው። ይህ ደግሞ ለቡድኑ በጣም ጠቃሚ ያደርገዋል። በተለይም ይሄ ተገማች እንዳይሆን ያደርጋል ቡድኑና በዚህ ረገድ በጣም ወሳኝ ነው ለአርሰናል ተጫዋቾቹ እያበረከቱ ያሉት ግልጋሎት። ኦፕታ እንኳን ከ9ኛ ሳምንት በኋላ ለአርሰናል 53% በላይ የነበረውን የዋንጫ ግምት ከ9ኛ ሳምንት በኋላ ወደ 67% እንዳሳደገ ይታወቃል። ሲቲ እስከ 9ኛ ሳምንት 18% ነበር፣ አሁን ወደ 12% ዝቅ ብሏል። ሊቨርፑል 17% ነበር፣ ከ9ኛ ሳምንት በኋላ ወደ 11%። ቼልሲ 9ኛ ሳምንት 4.5% ነበር፣ አሁን ወደ 1.7% ዝቅ ብሏል። የአርሰናል ብቻ ነው በሳምንቱ ዋንጫ የማሸነፍ ንጻሬ በኦታ በኩል ከፍ ያለው። በቀጣይ ሳምንት ፕሪሚየር ሊጉ ሲመለስ ለአርሰናል ጥሩ ዜና ሲቲ ነጥብ ያስጣለው አስቶን ቪላ ከሊቨርፑል፣ በፕሪሚየር ሊጉ ሁለተኛ የሚገኘው በርንማውዝ በሲቲ ይፈተናል ተብሎ ቢጠበቅም ለሲቲ ራሱ ፈተና ነው። ከዛ ደግሞ ቀጣይ ሳምንት እርስ በርስ ይገናኙለታል። አርሰናል ርቋቸው ለመሄድ በጣም ጥሩ አጋጣሚ ነው። እንዳጠቃላይ ከሀገራት ጨዋታ በፊት 2 የፕሪሚየር ሊግ ጨዋታዎች አሉ። አርሰናል በርንሌና ሰንደርላንድን ነው የሚገጥመው። ሰንደርላንድም በርንሌም አዳጊ ቡድኖች ናቸው፣ ግን ደግሞ ሁለቱም ዘንድሮ ጠንከር ያሉ ናቸው። በተለይ ሰንደርላንድ። ሲቲ በርንማውዝና ሊቨርፑልን ይገጥማል። በርንማውዝ ሁለተኛ ነው በፕሪሚየር ሊጉ። ሊቨርፑል ደግሞ ይታወቃል ትልቅ ጨዋታ እንደሚሆን። ሊቨርፑል ሲቲን ያሸነፈውን ቪላንና እንዲሁም ራሱን ሲቲን ይገጥማል። ለአርሰናል ነገሮች ቢያንስ እስከ ቀጣዩ ኢንተርናሽናል ብሬክ በጣም ጥሩ የሚሆኑለት ይመስላል።
እዚህ ጋር በተያዘ ምናልባት የኦፕታ መረጃ ለመጨመር ያክል ኦፕታ አርሰናል በአመቱ መጨረሻ 90 ነጥብ ሰብስቦ ሊጨርስ ይችላል ብሏል። ሊቨርፑል በ77 ሁለተኛ፣ ሲቲ በ69 ሶስተኛ፣ ቼልሲ በ64 አምስተኛ፣ ቶትናም በ64 ተመሳሳይ አምስተኛ፣ እንደዚሁም ዩናይትድን በ46 ነጥብ 12ኛ ሆኖ ሊጨርስ ይችላል የሚል ቅድመ ግምት አድርሷል። ከአርሰናል ደጋፊዎች ከመጣለን ጥያቄ ውስጥ አንደኛው የጉዳት ዜናን በተመለከተ መረጃ አፕዴት አድርገን የሚል ነበር። ውድ ቤተሰቦቻችን አርሰናል ሮብ ምሽት 4:45 ከብራይተን ጋር የካራባው ካፕ ጨዋታ አለበት። በዚህ መሰረት በኢትዮጵያን ሰዓት አቆጣጠር ወደ አመሻሽ 12 ሰዓት አካባቢ ላይ በራይስ ሳሊባ ካላፊዮሪ እና ማርቲኔሊ ጉዳት ዙሪያ ማይክል አርቴታ ተጨማሪ ማብራሪያ ይሰጣሉ ተብሎ ይጠበቃል። እኛ አሁን በደረሰን መረጃ መሰረት ሄንካፔ፣ ኖርጋርድ፣ ንዋኔሪ፣ ቤን ዋይት፣ ሜሪኖ፣ ስኬሊ እና ዶማን የመሳሰሉ ተጫዋቾች ከቡድኑ ጋር ልምምድ እያደረጉ ነው የሚሉ መረጃዎች ወጥቷል። ስለዚህ ተጨማሪ መረጃ ማግኘት የምንችለው ከአርቴታ ጋዜጣዊ መግለጫ ነው። ስለዚህ በቀጣይ መረጃችን ላይ ለአድማጫችን እንደምናካትት በዚሁ ቃል ገባን። አንድ ጥያቄ መጥቶልን ነበረ። ለመሆኑ ማንቸስተር ዩናይትድ 107 ጨዋታ ድረስ 3 ሲደመር ግብ ሳይቆጠርበት የቀጠለው በዘመነ ማን ነው የሚል ጥያቄ ቀርቦልን ነበር። በነገራችን ላይ ይሄ ሰሞኑን አርሰናል 100ኛ ጨዋታውን ከደረሰ በኋላ ነው አረስት የሆነው። እኛም አቅርበነው ነበረ። አርሰናል 100 ጨዋታ ሞልቶታል በፕሪሚየር ሊጉ 3 ሲደመር ግብ ካስተናገደ። የመጨረሻ ጨዋታው ሉተን ታውን ነበር። አሁን ሉተን ታውን ከሻምፒዮንሺፕ ወርዶ ሊግ 1 ግርጌ ላይ ነው የሚገኘው። ሉተን ታውን በወቅቱ በአርሰናል 4-3 ነው የተሸነፈው። 3 ግቦችን በወቅቱ አርሰናል ላይ ያስቆጠረው ነበረ። ጨዋታው እንደውም 3-2 እየመሩ እንደነበረ ይታወቃል ሉተን ታውን። ማንቸስተር ዩናይትድ ታዲያ መቼ ነው ይህንን ታሪክ የፈጸመው? 107 ጨዋታ 3 ሲደመር ግብ ያልተቆጠረበት መቼ ነበር ካላችሁ ምንም ጥርጥር የለውም በስፔሻል ዋን ጆዜ ሞሪኒዮ የአሰልጣኝነት ዘመን ነው። የእሳቸው ቡድን ይታወቃል። ጥብቅ ቡድን መገንባት ይችላሉ። በዛን ጊዜ ነበረ ዩናይትድ 107 ጨዋታ ግብ ያልተቆጠረበት 3 ሲደመር አርሰናል 100 ደርሷል። ዩናይትድ ከዚህ በፊትም በፈርጉሰን ዘመን 76 ጨዋታዎች እንደዚሁ ተጉዟል። ሲቲ 68 ከዚህ በፊት፣ ቼልሲ 65 በተመሳሳይ ቼልሲ መልሶ 63፣ ማን ዩናይትድ 57፣ ቼልሲ 55 እያሉ የሚቀጥሉ ሌሎች ትልልቅ ሪካርዶች አሉ። ግን የዩናይትድ በጆዜ ሞሪኒዮ ስር ነበር። የአድማጫችን ጥያቄ ስለሆነ ነው። ማንቸስተር ዩናይትድ በመጪው የጥር የዝውውር መስኮት አንድም ተጫዋች ከክለቡ እንዲለቅ ላይፈቅድ ይችላል ተብሏል። ማንቸስተር ዩናይትዶች በውድድር ዓመቱ አጋማሽ በሚካሄደው የአፍሪካ ዋንጫ ውድድር ሳቢያ በርካታ ወሳኝ ተጫዋቾችን ያውም ቁልፎቹን እንደ አማደ ዲያሎ፣ ብሪያን ቤሞንታ እንደዚሁም ንሱር ማዝራዊን ያጣል። ይህንም ተከትሎ ሊፈጠር የሚችለውን የቡድን ጥልቀት እጥረት ችግር ለመቅረፍ አንድም ተጫዋች ክለቡን እንዲለቅ ውሳኔ ወስናል ተብሎ አይጠበቅም። በዚህም መሰረት ምንም እንኳን በቂ መጫወቻ ደቂቃ እያገኙ ያልሆኑት ኮቢ ሜይኖና ጆሽኳ ሴርጊዝ ለዓለም ዋንጫ ሲሉ ክለቡን የመልቀቅ ጥያቄ ያቀርባሉ ተብሎ ቢጠበቅም ክለቡ ላይፈቅድ ይችላል ተብሏል። እንደ ሳሙኤል ሉካረስት ዘገባም ከሆነ ማንቸስተር ዩናይትድ በዛን ወቅት ተጫዋች ለማምጣትም ስለሚቸገር ፕላስ እነኝን ተጫዋች በአፍሪካ ዋንጫ ስለሚያጣ ላይለቅ ይችላል ተብሏል። ግን ያጫውታቸዋል ወይ? ዋናው ጉዳይ የተጫዋቾቹም ጥያቄ እሱ ስለሆነ በጥር ይጠበቃል። ማንቸስተር ዩናይትድ መልማዮቻቸው አማካኝ እየተመለከቱ ይገኛሉ። ኤሊዮት አንደርሰን ከኖቲንጋም ፎረስት፣ እንደ አዳም ሞርተን ክሪስታል ፓላስ፣ እንደ ካርሎስ ባሌባ ብራይተን የዩናይትድ እቅድ እንደነበሩ ይታወቃል። የወቅቱ የካርሎስ ባሌባ ብቃት ግን ዩናይትዶችን ወደ ኖቲንጋሙ ኤሊዮት አንደርሰን እና ወደ ፓላሱ አዳም ሞርተን ፊት እንዳዞሩ ይታወቃል። ግን እንዳጠቃላይ የዩናይትድ መልማዮች እየተመለከቱ ነው ተብሏል። አማካዮችን በዝውውር መስኮቱ እዚህ የሜዳ ክፍል ላይ በዩናይትድ በኩል እስከ 100 ሚሊዮን ፓውንድ በላይ ሊያስወጣ ይችላል እየተባለ ነው። ቀላል ዝውውር አይሆንም። በእርግጥ አማካይ ስፍራና 9 ቁጥር ለማምጣት አሁን ላይ ገበያው ላይ በጣም ተጫዋቾች ውድ ናቸው። ዩናይትድ እነኚህን ዝውውሮች ግን የአማካይ ስፍራውን ማጠናከር ማለት ነው በጥር ሳይሆን በክረምት የሚደረግ ነው። ያው በጥር ገንዘብ ማውጣት ለብዙ ክለቦች ይፈተናል። በዛ ላይ ጥር ላይ ክለብ በተወሰነ መንገድ ይጠገናል እንጂ ውድ ዝውውሮች ብዙ ጊዜ እንደማይፈጸሙበት ይታወቃል። ዩናይትድም ተመሳሳዩን ያደርጋል ተብሎ ይጠበቃል። ትላንት ሩበን አሞሪም ዋናው ቡድን ልምምድ ሲያደርግ የ16 ዓመቱን ጄይደን ንግዋሽን በመጀመሪያ ቡድን ውስጥ ልምምድ አሰርቶታል። ከቅርብ ጊዜ ወዲህ ሩበን አሞሪም ታዳጊ ተጫዋቾችን በዩናይትድ አካዳሚ እያመጡ በዋናው ቡድን ልምምድ እንዲያደርጉ እየረዱ ነው። ይሄም በዩናይትድ ዋናው ቡድን ውስጥ በቅርብ ዓመታት ውስጥ ታዳጊ ተጫዋቾች እንደሚኖሩ ፍንጭ ሰጥቷል። እነ ራሽፈርድ፣ እነ ማክቶሚኔ፣ እነ አሌሃንድሮ ጋርናቾ፣ እነ ኮቢ ሜይኖ፣ እነ ሜሰን ግሪንውድ አድገው ምርጥ ነበሩ። ምናልባት በተወሰኑ ጊዜያት የአሰልጣኝ መቀየር እንደ ምክንያት በሚነሳ ሁኔታ ከክለቡ በተለያየ ጊዜ ተጫዋቾቹ ቢለቁም ግን የዩናይትድ አካዳሚ ተጫዋች ማፍራት ይችላል። አሁን ተረኛው ደግሞ የ16 ዓመቱ ጄይደን ንግዋሺ ነው። በርካቶች ግን አንድ ተጫዋች እየጠበቁ ነው።
ጋብርኤል ቢያንቸር የተባለ ተጫዋች እኛም የዛሬ ዓመት ስሙን እንዳትረሱት ብለናል በርካታ ዩናይትዳውያንም እየጠበቅነው ነው ብለዋል ድንቅ ተጫዋች ነው በቅርቡ በዩናይትድ መለያ ልናየው እንችላለን በዋናው ቡድን ውስጥ ቀጣይ ጨዋታ ኖቲንግሃም ፎረስት ጋር ነው ማንቸስተር ዩናይትድ ኖቲንግሃም ፎረስት ደግሞ ብዙ ጣውረድ ውስጥ ያለ ቡድን ነው 10ኛ ሳምንት ማንቸስተር ሲቲ ከበርንማውዝ ቶተንሃም ከቼልሲ ሊቨርፑል ከ9ኛ 10ኛ ሳምንት ይደረጋል 11ኛም ሳምንት ራሳቸው ሲቲ እና ሊቨርፑል ይገናኛሉ ለአርሰናል ብቻ አይደለም በነገራችን ለውድ ቤተሰቦቻችን ለዩናይትድ ራሱ በቅርብ ጨዋታዎች ከላይ ያሉት ከዩናይትድ በላይ ያሉት አንድም እርስ በርሳቸው ይጫወቱለታል አጠገቡም ያሉት እነ ቼልሲም ከበድ ያለ ጨዋታ ይጫወታሉ ከቶተንሃም ጋር ምናልባት ዩናይትድ ልክ እንደ አርሰናል ሁሉ ጥሩ አጋጣሚ እየተፈጠረለት አይመስላችሁም ወይ ወደ ፕሪሚየር ሊጉ አናት ለመጠጋት አንድም ዩናይትድ በራሱ ጨዋታን ከመወጣት ሁለትም ቀጣይ ቡድኖች ካለባቸው ጨዋታ ከዩናይትድ በቅርብ ርቀት ያሉት እነ ሲቲ ቼልሲ እና ቶተንሃም ሊቨርፑል እነ በርንማውዝ እርስ በርስ መፋለማቸው ለዩናይትድ ቶፕ 4 ውስጥ እንዲገኝ አይረዳውም ወይ መልካታችሁን አድርሶን አንድ ጥያቄ ጠይቀን የዩናይትድ ደጋፊዎች አስተውላችሁታል ወይ ብሩኖ ፈርናንዴዝ ብሪያን ቤሞን ከኋላው የቃኘበትን መንገድ ያውም ኳሷ ሃይደን ሄቨን ጋር አልደረሰችም ብሩኖ ሲቃኘው ከዛ ሃይደን ሄቨን በቀጥታ ለብሩኖ ኳሱን ሲልክለት ብሩኖ አስቀድሞ አይቶት ነበርና የማቲያስ ኩናን ሩጫ ኳሷን አልነካትም ግን የብራይተን ተጫዋቾችን ሙሉ ለሙሉ ሸውዷቸዋል በእንቅስቃሴ ደረጃ ያቺ የብሩኖ ፈርናንዴዝ ዘሰውነት እንቅስቃሴ የብራይተን 3 ከኋላው የነበሩ ተከላካዮችን አዘናግታ ብሪያን ቤሞ ጨዋታውን የገደለ ግብ አስቆጥሮ ነበር በርካቶች እየተወያዩበት ነው በኢትዮጵያ በስፖርት ጋዜጠኝነት ታሪክ ውስጥ እጅግ በጣም ምርጥ ከሚባሉና በሳል ትንታኔ ዕውቀት ላይ መሰረት ካደረጉ አላዛር አስገዶም በዚህ ጉዳይ ላይ የራሱን ማብራሪያ ሲሰጥ ነበር ተከታተላችሁታል ብለን እናስባለን በጣም ስላስደነቀኝ ነበር ለዩናይትድ ደጋፊዎች ተከታተሉት ያልኩት በሐሳብ መስጫ ሳጥናችን ላይ በርከት ያሉ ዩናይትዳውያን እንዴት ታዘብከው እኛም ታዘበነው ነበር የሚል ደርሶናል ያልታዘባችሁት ካላችሁ ግን እቺን የብሩኖን ፌክ አሲስት ተመልከቷት እኛ በቃን ሰናይ ቀን ይሁንላችሁ